ጤና ይስጥልን ክብሯትና ክብሯን እንደምን አላችሁ? አርሰናል የተመለከቱ ጉዳዮች ብቻ እያነሳን ለሚቀጥሉት ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ስለ እንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታዎች፣ ስለ ዋንጫው ጉዞ፣ ስለ አርሰናል እድሎች፣ ከዛ በተጨማሪም አንዳንድ ነጥቦችም ባለሙያዎችም ያነሷቸውን ጉዳዮች እየነገርኳችሁ እቆያለሁ። ከዛ በተጨማሪ ግን የምናነሳው ነጥብ መካከል ዝውውሮች በስፋት እንመለከታለን። አንደኛው የበርናንዶ ሲልቫ ጉዳይ ባለፉት ቀናት በብዙሃን መገናኛዎች የበርናንዶ ሲልቫ አርሰናል ስም ሲያዝ ነበር። ለእናንተ ግን ጥያቄ እናቅርብ። በርናንዶ ሲልቫ የማንቸስተር ሲቲው የአሁኑ አምበል ቡድኑን ባለፉት 9 ዓመታት በፔፕ ጋርዲዮላ ስር አገልግሏል። የአርሰናል ጠላት የሚባል ተጫዋች ነው። ከማንቸስተር ሲቲ ወደ አርሰናል ከኤታድ ስቴዲየም ወደ ማንቸስተር ሲቲ ቢመጣ ብላችሁ ታስባላችሁ? እሺ ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በቀጥታ በርከት ያሉ ጉዳዮችን እናነሳለን። ዝውውሮች ላይ በተለይ የማርቲን ኦዴጋርድ ተተኪ ይሆናል ስለተባለ ተጫዋች በመስመር ተከላካይ ቦታ ላይ አርሰናል የያዛቸውን 3 አማራጮችም ነግራችኋለሁ። ሌሎች ቦታዎችም ላይ የሚነሱ ጉዳዮች አሉ። በእንግሊዝ ፕሪሚየር ሊግ ትናንትና ማንቸስተር ሲቲ በርንሌን ማሸነፉን ተከትሎ አርሰናል ወደ ሁለተኛ ዝቅ ብሏል። ለረጅም ሳምንታት ለረጅም ወራት አርሰናል ሊጉን ሲመራ ነበር። አሁን ግን መሪነቱ የማንቸስተር ሲቲ ነው። በዚህ ጉዳይ ላይ ሁለቱ ቡድኖች እንግዲህ ያደረጓቸው ጨዋታዎች፣ ቁጥሮች፣ ሁሉም ነገር ተመሳሳይ ነው። ያሸነፏቸው ጨዋታዎች፣ የተሸነፏቸው መርሃ ግብሮችም በተመሳሳይ ደረጃ የሚቀመጥ ነውና ስለ አርሰናልና ስለ ማንቸስተር ሲቲ የዋንጫ ጉዞ በቀጣይ ቀናትስ ምን ይጠበቃል፣ አርሰናል ምን አድቫንቴጅ አለው የሚለውንም ጉዳይ እየነገርኳችሁ እቆያለሁ። ሁለቱ ቡድኖች ማንቸስተር ሲቲ 33 ጨዋታዎችን አድርጓል በእንግሊዝ ፕሪሚየር ሊግ። አርሰናልም በተመሳሳይ 33 ጨዋታዎችን አከናውኗል። 21 ጨዋታዎችን ሁለቱም ቡድኖች አሸንፏል። 7 ጨዋታዎችን ሁለቱም ቡድኖች ባቻ ውጤት አጠናቋል። 5 ጨዋታዎችን ደግሞ ሁለቱም ቡድኖች ተሸንፏል። 66 ግቦችን ማንቸስተር ሲቲ አስቆጥሯል። 29 ግቦች ተቆጥሮበታል። አርሰናል 63 ግቦችን አስቆጥሯል። 26 ግቦች ተቆጥሮበታል። በሊጉ ላይ ቤስት ዲፌንስ የሚባለው ቡድን አርሰናል እንደሆነ ይታወቃል። ከዛ በተጨማሪ ግን 37 ንጹህ ግቦችን ይዟል። 77 ነጥቦችን ደግሞ የያዙት ነው። እንግዲህ ተመሳሳይ ጨዋታዎችን ተጫውተው ተመሳሳይ አቻ ውጤት፣ ተመሳሳይ ሽንፈት፣ ተመሳሳይ የነጥብ ልዩነት፣ ተመሳሳይ ጎል ዲፍረንስ ይዘው በሊጉ አንደኛና ሁለተኛ ደረጃ ላይ ተቀምጧል። ምን ለያቸው ለተባለው ሁለቱ ቡድኖች ያስቆጠሯቸው ግቦች ሲቲ 66 ግቦችን አስቆጥሯል። አርሰናል ደግሞ 63 ግቦች ማጥቃትን ለማበረታታት እንደዚህ አይነት የመጨረሻ ሂደቶች ላይ የሚወሰኑ ውሳኔዎች አሉ። ከአርሰናል ጋር በተያዘ ግን ሌላኛው ሊነሳ የሚችለው ጉዳይ በተለይ በዚህ ወቅት ላይ እነዚህ ነጥቦች ትኩረት ተሰጥቷቸው ሊነሱ ይችላሉ። በቀጣይ ጨዋታዎች ግን አርሰናል ማንቸስተር ሲቲ እነማንን ይገጥማሉ የሚለው ይታወቃል። ኒውካስል ዩናይትድ እና ፉልሃምን በአርሰናል በተከታታይ በቀጣይ ጨዋታዎቹን ያከናውናል በሳምንት ልዩነት። ያ ማለት ማንቸስተር ሲቲ ቀጣይ ሳምንት እሁድ የዚህኛው ሳምንት አይደለም። በዚህኛው ሳምንት ላይ የኤፍኤ ካፕ የዌምብሌ ጨዋታዎች ይደረጋሉ። በማንቸስተር ሲቲ በኩል ግን ቀጣይ ሳምንት ኤቨርተንን ከመግጠሙ በፊት አርሰናል ሁለቱን ጨዋታዎች ያከናውናል። አንደኛው ከኒውካስል ዩናይትድ ጋር፣ አንደኛው ከፉላም ጋር። በመሃል ደግሞ የቻምፒየንስ ሊግ የአትሌቲኮ ማድሪድ የግማሽ ፍጻሜ ጨዋታ አለ። እዚህ ጨዋታ ላይ ወደ በኋላ ላይ ነጥቦችን አነሳለሁ። እነዚህን ጨዋታዎች አርሰናል የግድ ማሸነፍ አለበት። እነ ፖል ሜርሰንም የሚሰጧቸው አስተያየቶች አሉ። ፖል ሜርሰን ለምሳሌ አርሰናል እንግዲህ በኤታዱ ጨዋታ ላይ ከሲቲ ጋር ጥሩ ፐርፎርም አድርጓል። ነገር ግን ፐርፎርማንስ ዋይዝ ብቻ በቂ አይደለም። ማሸነፍ ነበረበት፣ ነጥብ መያዝ ነበረበት። አሁንም ግን ሲቲ ጨዋታ ከማድረጉ በፊት በፕሪሚየር ሊግ አርሰናል 2 ጨዋታዎችን ያከናውናል። የኒውካስል ዩናይትድ እና የፉላም ጨዋታን ያነሳል ፖል ሜርሰን። በእነዚህ ጨዋታዎች ላይ አርሰናል የግድ ማሸነፍ አለበት። ያ የግድ ማሸነፍ ያለበት ጨዋታ ሲሆን ደግሞ ማንቸስተር ሲቲ የበለጠ ፕሬዠር ይኖርበታል፣ ጫና ውስጥ ይገባልና ጫናው ወደ ማንቸስተር ሲቲ የሚያዘነብልበት ነው። በዚህ ሳምንት ቅዳሜ አርሰናል ኒውካስል ዩናይትድን ሲያሸንፍ፣ ከዛ በኋላ በቀጣይ ደግሞ ፉላምን ሲያሸንፍ ጫናው በሙሉ ወደ ማንቸስተር ሲቲ የሚያደላበት አጋጣሚ ያለና በዚህ መሃል ግን የሚደረገው የቻምፒየንስ ሊግ ጨዋታ በጣም ትርጉም እንዳለው ማንሳት ይቻላል። ኢማኑኤል አዴባዮር የቀድሞ አርሰናል የማንቸስተር ሲቲ ተጫዋች የአትሌቲኮ ማድሪድ ጨዋታ ቀላል ጨዋታ እንደማይሆን ያነሳል። በተለይ ደግሞ በአመቱ መጨረሻ ላይ ኪ ሞመንት ላይ የሚደረግ ጨዋታ ነው። አትሌቲኮ ማድሪድን አርሰናል የሚገጥምበት መርሃ ግብር ለሁለቱም ቡድኖች በጣም ትልቅ መርሃ ግብር ነው። ወደ ፍጻሜው ወደ ቻምፒየንስ ሊግ የ2026 የፍጻሜ ለማለፍ የሚኖር ፉክክር ነው። ነገር ግን በዚህ ጨዋታ ዙሪያ የሚነሱ ነጥቦች ቢኖሩ አትሌቲኮ ማድሪድ ይታወቃል። ፊዚካል ቡድን ነው።
ባትለር ነው። በጣም እስከ መጨረሻው ድረስ የሚፋለም ቡድን ነው። ምንም እንኳን አርሰናል በሲዝኑ የሊግ ፌዝ የቻምፒየንስ ሊግ ውድድር ላይ አትሌቲኮ ማድሪድን አሸንፎታል። ያም ቢሆን ግን አትሌቲኮ ማድሪድን ቢያሸንፍ የጨዋታ አትሌቲኮ ማድሪድ ከአርሰናል የሚያደርጉት ጨዋታ ፊዚካል ባትሎች የሚኖሩበት፣ ተጫዋቾች ይመታሉ፣ ጉዳት ሊያጋጥማቸው ይችላልና አርሰናል ያንን ከግምት አስገብቶም መጫወት ይኖርበታል። በመሃል ያለው የአትሌቲኮ ማድሪድ ጨዋታ እንዲሁ እንደ ወረት እንደ ቀልድ የሚታለፍ ጨዋታ እንደሚሆን ግን ማንሳት ይቻላል። ከዛ ውጪ ግን አርሰናል በርንሌይ፣ ዌስትሃም ዩናይትድ፣ ክሪስታል ፓላስን የሚገጥሙ የማንቸስተር ሲቲ ጨዋታዎች ግን ትናንትና መርሃ ግብር በኋላ ወደ ሊጉ መሪነቱ መጥቷል ብለናል። ኤቨርተን ቀላል ቡድን አይደለም። በሂል ዲኪንሰን ስቴዲየም ይጫወታል። ከብሬንትፎርድ ጋር ከቦርመዝ ጋር የሚያደርገው ጨዋታ አለ። በሊጉ የመጨረሻ ጨዋታ ላይ ከአስቶን ቪላ ጋር ያከናውናል መርሃ ግብሩን። ከዛ አስቀድሞ ክሪስታል ፓላስን የሚገጥምባቸው ጨዋታዎች አሉና አርሰናል በቀጣይ 5 መርሃ ግብሮች የግድ ማሸነፍ አለበት። እነዛን ካደረገ ግን ነገሮች አልጋ ባልጋ ይሆናሉ። ለምሳሌ ለማንቸስተር ሲቲ ኤቨርተንን መግጠም ማለት ኤቨርተን በዩሮፓ ሊግ ላይ እየተጫወተ አንደኛ በሜዳው ሂል ዲኪንሰን ስቴዲየም ላይ የሚደረግ ጨዋታ ነው። ዲፌንሲቭሊ በጣም የሚገርም ቡድን ነው። ማንቸስተር ሲቲ ትናንትና በጣም ክፍተቶች ያሉበት ቡድን እንደሆነ በበርንሌይ እንኳን ሲፈተን ተመልክተናልና ለዩሮፓ ሊግ የሚፋለመው ኤቨርተን ቢያንስ ዩሮፒያን ኮንፈረንስ ሊግ ላይ ለመሳተፍ በሚቀጥለው የውድድር ዘመን የዳቪድ ሞይስ ቡድን የቅዳሜውን ጨዋታ በቀላሉ የሚተወው አይደለም። ነጥብ ለማግኘት ወደ ሜዳ ይገባል። አርሰናል ጥሩ ድል ይሆናል፣ ውለታ ይሰራል ወይ የሚለው የሚጠበቅ ነው። በቀጣይ ሳምንት ቅዳሜ የቀጣይ ሳምንት ውድለት የሚደረግ ጨዋታ ነው። ከዛ ውጪ የብሬንትፎርድ መርሃ ግብርም አለ። ብሬንትፎርድም ለዩሮፓ ሊግ የሚጫወት ቡድን ነው። ቦርመዝን እንመልከት። ቦርመዝም ለዩሮፓ ሊግ የሚፋለም ቡድን ነው። አስቶን ቪላ ለቻምፒየንስ ሊግ ምናልባት የመጨረሻ ሳምንት ላይ አስቶን ቪላ አረጋግጦ በቻምፒየንስ ሊግ ላይ መሳተፍ አለመሳተፉን የሚደረግ ጨዋታ ሊሆን ይችላል። ነገር ግን እንደዛ የማይሆን ከሆነ ለቻምፒየንስ ሊግ አስቶን ቪላ የሚጫወት ቡድን ነው። እንደዛም ቢሆን የዩናይ ኤምሬ ቡድን ጥሩ ቡድን እንደሆነ ተመልክተናል። ክሪስታል ፓላስ ነውና እነዚህ ጨዋታዎች ቀላል የሚባሉ ጉዞዎች አይሆኑለትም ለማንቸስተር ሲቲ። ስለዚህ ጥሩ ዋጋዎች አሏቸው። በእነዚህ ጨዋታዎች ላይ ግን የሚነሱ 3 ቁልፍ ነገሮች አሉ። አንደኛው የኤምሬትስ ስቴዲየም ድባብ ነው። ሁለተኛው ደግሞ ሚኬል አርቴታ እነማንን መጠቀም አለበት የሚለውን ከቁጥሮች ጋር መረጃዎችን ላንሳላችሁ። የመጀመሪያው ጉዳይ በኤምሬትስ ስቴዲየም ያለው ድባብ፣ በተለይ አብዛኞቹ ጨዋታዎች አርሰናል በኤምሬትስ ስቴዲየም ጨዋታውን የሚያከናውንበት ጉዞ ነው። ስለዚህ ምን አይነት መልክ መኖር አለበት በስቴዲየሙ? ባለፈው ቦርመዝና አርሰናል ባደረጉ ጨዋታ ላይ ቦርመዝ አርሰናልን ሲያሸንፍ ታይለር አዳምስ አሜሪካዊው የቦርመዝ አማካኝ በጣም ፓኒክ የነበሩ ደጋፊዎች ለመጫወት በተለይ ለዋንጫ ለሚጫወት ቡድን በዛ ስቴዲየም ውስጥ በዛ ጭንቀት ውስጥ መጫወት ጭንቀቱ ከደጋፊዎች ወደ ተጫዋቾች የሚጋባበት እድል በጣም ሰፊ ነውና አትሞስፌሩ በጣም ዲፊካልት ነበር፣ ለመጫወት ምቹ ያልሆነ በጣም አሳሳቢ አትሞስፌር ነበረው ብሎ ያነሳል። በትክክልም ስጋትን የሚፈጥር ድባብ እንደነበረው ተመልክተናልና ከአርሰናል ጋር በተያዘ ቦርመዝ በታይለር አዳምስም እንዳለው በቦርመዝ ጨዋታ ላይ እንደነበረ አይነት ድባብ በቀጣይ ጨዋታዎች ላይ ፈጽሞ ሊኖር አይገባም። የአርሰናል ደጋፊዎች በለንደን በዛ በኤምሬትስ ስቴዲየም ጨዋታ ላይ ሲገኙ ያንን ኃላፊነታቸውን መወጣት አለባቸው። በእርግጥ ያወቀሳ ከተሰነዘረ በኋላ ብዙ ብለንበታል። ከዚህ በፊትም በነበሩ ጊዜያት ላይ የስፖርቲንግ ሊዝበን ጨዋታ ላይ ደማቅ ድባብ ነበረው። አርሰናል 0-0 ጨዋታውን ቢያጠናቀቅም ጥሩ ድባብ ነበረው። ሌሎች 2 ጉዳዮች ግን ይነሳሉ። አንደኛው ሚኬል አርቴታ ከሀቨርሰን የሚጠቀምበት መንገድ ነው። ሚኬል አርቴታ በዚህ በ9 ቁጥር ቦታ ላይ ከሀቨርሰን 36 ጨዋታዎች ላይ ተጠቅሞበታል። አርሰናል 3 ጨዋታዎች ላይ ብቻ ነው የተሸነፈው ከሀቨርስ የፊት መስመር አጥቂ ሆኖ ከተሰለፈ። አንደኛው ጨዋታ ደግሞ የማንቸስተር ሲቲና አርሰናል የኤታድ ስቴዲየም ጨዋታ ነው። በኤምሬትስ ስቴዲየም ደግሞ ከሀቨርስ 9 ቁጥር ሆኖ ጀምሮ አርሰናል ተሸንፎ አያውቅም። በእነዚህ በሁሉም ውድድሮች ላይ 36 ጨዋታዎች ላይ ከሀቨርስ የአርሰናል 9 ቁጥር አጥቂ ሆኖ ሲሰለፍ 26 የግብ ተሳትፎዎች አሉት። ባለፈው ተመልክተናል። በአጥቂነት ገብቶ ግብ አስቆጥሮ እንደነበረ ማንቸስተር ሲቲ ላይ በራሱ የፈጠረው ክሬት ያደረገው እድል እንደነበረ ይታወቃልና እነዚህ ሳቶች ከሀቨርስ መሰለፍ እንዳለበት የሚያሳዩ ናቸው። ባለፈው ፐርፎርማንስ ዋይዝ አርሰናል የተሻሻለው በኤታድ ስቴዲየም ከሜዳውም ውጪ ጭምር የከሀቨርስ ኃላፊነት በጣም ጥሩ ስለነበር ነው ብሎ ነገሮችን ማንሳት ይቻላል። ማንቸስተር ሲቲ ወደ ሊጉ መሪነት መጥቷል። አሁን የሊጉ መሪ ማንቸስተር ሲቲ ነው። ስለዚህ አሁን አርሰናል ዋንጫውን ቢበላ ብዙ መገናኛዎች ናሬቲቫቸው እንዴት ነው የሚሆነው ብለን ስናስብ ማንቸስተር ሲቲ ዋንጫውን አጣው ብለው
አይዘግቡም። ለአርሰናል ግን ዋንጫው ታጣ ተብሎ እየተዘገበ ነበርና ከአርሰናል በተቃራኒ ሊቆሙ ይችላሉ። ነገር ግን ፔፕ ጋርዲዮላ እንዳለው የአርሰናል ሜንታሊቲ መቀጠል አለበት። ፔፕ ጋርዲዮላ ምንድን ያለው ባለፈው በማንቸስተር ሲቲ አርሰናል ሲሸነፍ ዴክላን ራይስ ኢትስ ናት ደን እያለ አላለቀም፣ አሁንም ሲዝኑ ገና ነው። በመልበሻ ቤትም ሚኬል አርቴታ እንዳለው ተጫዋቾቹ የሚያወሩት የነበረው ሲዝኑ አዲስ ሲዝን ተጀመረ፣ ስለዚህ ለዚህ ለቀጣይ 5 ጨዋታዎች ለሚፈጁበት የውድድር ዓመት እንዘጋጅ አይነት ሀሳብ ነበራቸውና እያንዳንዱ ጨዋታ አሸንፈን ዋንጫውን እናሸንፋለን ብለው በልበ ሙሉነት ሲናገሩ ነበርና የአርሰናል ሜንታሊቲ እንደዛ ነው ሲል ነበርና ሚኬል አርቴታንም በተመለከተ አርሰናልን በተመለከተ ያንን ነጥብ ሲያነሳ ነበረ። አሁንም ቢሆን በዚህ ጉዳዮች ላይ ሌሎች ተጨማሪ ነጥቦች ሊነሱ ይችላሉ። ለሁሉም ከሁለተኛው ነጥብ አነሳው የካቨርስን ጉዳይ። ሶስተኛው ነጥብ ደግሞ ኤቤሬቺዜን እንዲጫወት ማድረግ። ባለፈው አንደኛው አርሰናል ኳሊቲ የነበረው ኤቤሬቺዜ የግራ መስመር አጥቂ ሆኖ ገብቶ ነገር ግን ሴንትራሊ ኦቨርሎድ በመፍጠር ረገድ በአማካኝ ስፍራ ላይ ወደ መሀል ላይ ክሬቲቭ በመሆን ረገድ በጣም አስተዋጽኦ ከፍተኛ ነበርና ኤቤሬቺዜ እያንዳንዱ ደቂቃዎች መጀመር አለበት። ማርቲን ኦዴጋርድ መሰለፍ አለበት። ኤቤሬቺዜም በሁለቱም አጥቂዎች በእነዚህ ክሬቲቭ ተጫዋቾች አርሰናል መጫወት አለበትና ክሬቲቭ ነገሩን ማስፋት አለበት። ምክንያቱም ፔፕ ጋርዲዮላ ትናንትና በጣም ሲበሳጭ የተመለከት ነው ማንቸስተር ሲቲ 1-0 ብቻ በማሸነፉ ኳሶች ሲሳቱ በጣም ሲወራጭ ነበረ። ምክንያቱ ደግሞ ያ የግብ መጠን ለምሳሌ ብዙዎች ማንቸስተር ሲቲ በርንሌን 4-0 5-0 ያሸንፋል ብለው ጠብቀው ነበር። አርሰናል እያንዳንዱ ጨዋታ ከዚህ በኋላ 2-0 3-0 4-0 እያለ ማሸነፍ ነው ያለበት። ዲፌንሲቭሊ የአርሰናል ወሳኝ ሰዓት አሁን ነው። እነ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ ማንነታቸው ማሳየት ያለባቸው። ከዛ በተጨማሪም የአርሰናል ማጥቃት ደግሞ እነ ኤቤሬቺዜ ሊመሩት ይገባልና እነዚህ ነጥቦች ከአርሰናል ጋር ሊነሱ የሚገባቸው ናቸው። በመጨረሻው ቀናት ላይ ብዙ ልንልባቸው እንችላለን። የዝውውር ጉዳዮችን፣ ሌሎች አጫጭር ጉዳዮችን አነሳለሁ። የበርናርዶ ሲልቫ ጉዳይ ላይ ሀሳብ አስተያየቶቻችሁን አሁንም እየላካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ቪዲዮዎቻችን ብሶ ጋር እየደረሱ አይደለም። ላይክ፣ ሼር፣ ሰብስክራይብ አድርጉ። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣ እንገኛለን። አየነው ሙላለም ሰላም ምርጦች እንዴት ናችሁ? እኔ አሁንም ኒኮ ዊሊያምስ ወደ አርሰናል ሊመጣ አልፈልግም ብሏል ከአትሌቲክ ቢልባው። ከዛ ይልቅ ከሪም ቢመጣ በጣም ጥሩ ነው። ታዳጊ ነው፣ ባለተሰጥኦ ስለሆነ ለብዙ ዓመታት ያገለግላል። አንቶኒ ጎርደንና የባርኮላ ጉዳይ ምን አዲስ ነገር አለ ብሎናል። የአንቶኒ ጎርደን ጉዳይ ገና ለየለትም። ብራድሊ ባርኮላንም በተመለከተ አርሰናል አማራጮችን እየተመለከተ ይገኛል። ነገር ግን አንቶኒ ጎርደን ላይ ጠንከር ብሎ ዝውውሮችን ቢያደርግ የበለጠ ሊያሳካው የሚችለው አይነት ዝውውር ይመስላል ከብራድሊ ባርኮላ በተሻለ ማለት ነው። ሉዊስ ኤንሪኬ ብራድሊ ባርኮላን ሌሎችም ዝውውሮችን በተመለከተ አሁንም እነ ሌኪፕ ይዞት የሚወጡት ዘገባ እንደሚያሳየው ከሆነ ሉዊስ ኤንሪኬ ብዙ አዳዲስ ተጫዋቾችን አይፈልግም። ነገር ግን ባሉ ተጫዋቾች መቀጠል ይፈልጋል። ጥቂት የስኳድ ለውጦችን ነው ማድረግ የሚፈልገውና ብራድሊ ባርኮላም ክቪቻ ክቫራትስኬሊያም እንዲለቁ አይፈልጉም አሰልጣኙ የሚሉ ሉዊስ ካምፖስም የሚባሉ ዘገባዎችን በደንብ እየተመለከት እንገኛለን። በዛሬው ዕለት የወጡ ዘገባዎች ናቸው። ከዛ ውጪ ዩሱፍ መሐመድ ሚኬል አርቴታ ቢባረር ይሻላል የሚል ሀሳቡ ልኮልናል። ከልብ እናመሰግናለን። ሌሎቻችሁ መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። በርከት ያሉ የአርሰናል ጉዳዮች አሁንም ይቀሩናል። በተለይ ከዝውውር ዜናዎች ጋር ከአርሰናል ስኳድ ጋር በተያዘ ጉዳቶችንም በተመለከተ አንዳንድ ነጥቦችን ላንሳ። ትናንትና የአርሰናል ከ18 ዓመት በታች ቡድን ጨዋታ አድርጎ አሸንፎ ነበር። በዚህ ጨዋታ ላይ ጋብሪኤል አርቴታ የአርሰናል አሰልጣኝ የሚኬል አርቴታ ልጅ ጋብሪኤል አርቴታ በጨዋታው ላይ ለአርሰናል ከ18 ዓመት በታች ቡድን የመጀመሪያ ጨዋታውን አድርጓል። ጥሩ ዜና ነው። ኤመርሰን ኗኔሪ በዚህ ጨዋታ ላይ ደግሞ ግብ አስቆጥሯል። ኤታን ኗኔሪን ታውቁታላችሁ። የአርሰናል በእድሜ ትንሹ የፕሪሚየር ሊጉም በእድሜ ትንሹ ተጫዋች እንደሆነ ይታወቃል። አሁን በኦሎምፒክ ደ ማርሴይ የውሰት ውል ላይ ይገኛል። ኤመርሰን ኗኔሪ ደግሞ ትናንትና 18 ዓመት አልሞላውም ከ18 ዓመት በታች የአርሰናል ቡድን ውስጥ ተጫውቶ ግብ አስቆጥሯል። ሬዲንግን ያሸነፉበት ጨዋታ ነበረ። ጥሩ መነቃቃት ያለበት ጉዳይ ነው። ኤመርሰን ኗኔሪ ጋር ይህንን ካነሳን ኤታን ኗኔሪን፣ ሉዊስ ስኬሊን በተመለከተ ጀርሚ አሊዳየርን ብዙዎቻችሁ ታስታውሱታላችሁ። እነ ቲየሪ ዳንኤል ኦነሪ በነበሩበት ሰዓት ላይ ፈረንሳዊ አጥቂ በአርሰናል ጥቂት ዓመታትን አሳልፏል። ከዛ በኋላ ወደ ቦሮ ሄዶ በሚድልስብሮ ሲጫወት ተመልክተነዋል። አሊዳየር ጀርሚ አሊዳየር በአርሰናል በኩል የአርሰናልን ሉዊስ ስኬሊን
ኤታን ንዋኔሪን አለመጠቀም በተመለከተ በአርሰናል ፖይንት ኦፍ ቪው በአርሰናል በኩል ስንመለከተው ተጫዋቾቹ ብዙ የመጫወቻ እድል ባያገኙ ጥሩ ነው፣ ጥሩ ሊመስል ይችላል። ወይም ደግሞ ተጫዋቾቹ በተቀያሪ ወንበር ላይ ቢቀመጡና አርሰናል ጥሩ ተቀያሪ ተጫዋቾችን ቢይዝ ለአርሰናል እንደ አጠቃላይ እንደ ስኳድ ጥሩ ነው። ኤታን ንዋኔሪም ሉዊስ ስኬሊም ጥሩ ተቀያሪዎች ናቸው። ነገር ግን ኤታን ንዋኔሪን ከተመለከታችሁት በአርሰናል በኩል በጣም ወሳኝ የሚባሉ ተጫዋቾች ተጎርቶ እንኳን እየተጫወተ አይደለም። ሉዊስ ስኬሊንም ብትመለከቱት ከሱ በፊት የሚመረጡ ሁለት ተጫዋቾች አሉ፣ ፒየሮ ኤንካፒ እና ሪካርዶ ካላፊዮሪ። ስለዚህ እነዚህ ተጫዋቾች አርሰናል የማይጠቀምባቸው ከሆነ በየአመቱ ዲግሬድ ያደርጋል ዋጋቸው። ብቃታቸው ብቻ አይደለም ዋጋቸውም ዝቅ እያለ እየቀነሰ ይሄዳል። ስለዚህ አርሰናል ማድረግ ያለበት እነዚህን ተጫዋቾች መሸጥ አለበት የሚል ሀሳብን ያነሳል። የሚኬል ሜሬኖ ጉዳይን በተመለከተ የስፔን ብዙሃን መገናኛዎች ተጫዋቹ ለዓለም ዋንጫ የመድረስ እድል አለው እያሉ ይገኛሉ። በተለይ ደግሞ ተጫዋቹ የሜዳ ላይ ልምዶችን በቀጣዩ 2-3 ሳምንታት ውስጥ ይጀምራል። ያ ማለት የውድድር አመቱ መጨረሻ ላይ በስፔን ብሔራዊ ቡድን ውስጥ ለመካተት ጥቂት የሚባል በጣም ጠባብ እድል ካለው ያንን ለመሞከር ነው። በስፔን ብሔራዊ ቡድን ውስጥ በጣም ጥሩ የስኳድ ተጫዋች ነው። አሰልጣኙ የሚፈልጉት አይነት ተጫዋች ነውና ይዘውት ሊሄዱ ይችላሉ። ሊዮስ ደላፎንቴ ለአርሰናል ግን ተጫዋቹ ቢሄድና ቢጫወት ዓለም ዋንጫ ላይ ይሻላል ወይስ ደግሞ የጉዳቱን አስታሞ በቀጣይ አመት በጥሩ ብቃት በጥሩ ፊዚካሊቲ ቢመለስ ትላላችሁ? ሀሳብ አስተያየቶቻችሁን ላኩልን። ዝውውሮችን የተመለከቱ የመጨረሻ ጉዳዮችን ላንሳላችሁ። ከአርሰናል ጋር በተያዘ ብዙ ዝውውሮች ይነሳሉ። ብዙ እየተባሉባቸው ያሉ ጉዳዮች አሉ። አንደኛው ኦስካር ሙንጌዛ ጉዳይ ነው። የሴልታ ቪጎ አሰልጣኝ ካልዲዮ ግራልዴዝ ያነሷቸው ጉዳዮች አሉ። ኦስካር ሙንጌዛ ከሴልታ ቪጎ በአመቱ መጨረሻ ላይ ክለቡን ይለቃል። ሴንተር ባክም ፉልባክም ሆኖ መጫወት ይችላል። የአመቱ መጨረሻ ላይ ውሉን ይጠናቀቃል። በነጻ ዝውውር ክለቡን ይለቃል ብዬ አስባለሁ የሚሉ ሀሳቦችን አንስተዋል። ከቤን ዋይት ጋር በተያያዘ የሱ ተተኪ ይሆናል ተብሎ ይጠበቃል። ቤን ዋይት ወደ ኤቨርተን ይዘዋወራል የሚሉ ዘገባዎች እንዳሉ ይታወቃል። ቤን ዋይት ቢለቅም የአርሰናል ደጋፊዎች አሁን የሚቆጩበት አይነት አይደለም። በቅርብ ሳምንታት ላይ አቋሙ ወርዷል። በተለይ ባለፈው አመትም ዘንድሮም ብዙ እየተጫወተ አይደለም። ጆሪን ቲምበር፣ ሌሎችም የአርሰናል ተጫዋቾች ከሱ የተሻለ እየተመረጡ ይገኛሉ። እሱም በአቋም መውረድ ምክንያት እንደ በፊቱ በተለይ አንቲሲፔት በማድረግ ረገድ ፊዚካሊቲውን በመጠቀም ረገድ በጣም ጥሩ የሚባል ዳርክ አርት ላይ የተካነ ተጫዋች ነበር። አሁን ግን ካለመጫወትም ብዙ የጌም ታይም ባለማግኘትም የወረደ ተጫዋች ነውና በዚህ በኦስካር ሙንጌዛ ሊተካ ይችላል የሚለው ጉዳይ እየተጠበቀ ይገኛል። አርሰናል በጣም ፋይናንሻሊ ስቴብል ሊያደርገው የሚችለው ዝውውር ነው። አንደኛ ቤን ዋይትን ሲሸጥ ገቢ ያገኛል። ቢያንስ 20 ሚሊዮን ፓውንድ በታች የሚሸጥ ተጫዋች አይደለም። ከዛ በተጨማሪም ኦስካር ሙንጌዛን ሲያስፈርም ደግሞ ጥሩ አቅም ያለው ተጫዋች ያስፈርማል ማለት ነው። በነጻ ዝውውር ጥሩ ነው። ከዛ ውጪ ማርቲን ኦዴጋርድን ለመተካት እየታሰቡባቸው ያሉ የዝውውር አካሄዶች አሉ። አንደኛው ማርቲን ኦዴጋርድ ክሬቲቭ እየሆነ አይደለም ዘንድሮ። በተለይ ደግሞ ባለፈው አመት ዘንድሮ በጣም አቋሙ ወርዷል። ብዙ ግቦችን አያስቆጥርም። ከዛ በተጨማሪም በግብ ተሳትፎ መቀነስ ብቻ አይደለም፣ የአርሰናል ክሬቲቭ ዲፓርትመንት ላይ ያለው ሚና ከመቀነስም ግብ ከማስቆጠርም አሲስትም ከማድረግ በተጨማሪ እሱ ብዙ ጉዳቶች ያጋጥሙታል። አቬለብል አይደለም። አንዳንድ ጊዜ በትክክል ቃሉን ስንጠቀመው አቬለቢሊቲ ኢዝ ዘ ቤስት አቢሊቲ ይባላል። በጣም ጥሩ ብቃት ያላቸው ተጫዋቾች በጉዳት ብዙ ጨዋታዎች ከሚያልፋቸው አቬለብል ሆነው ብዙ ጨዋታ የሚያደርጉ ተጫዋቾች አቨሬጅ የሆኑ ተጫዋቾች ሊሻሉ ይችላሉና አርሰናል ትኩረቱን ወደ ሌሎች ተጫዋቾች ሊያደርግ ይችላል የሚሉ ዘገባዎች ወጥተዋል። ከነዚህ መካከል እስከ 40 ሚሊዮን ዩሮ የሚገመተው ኢብራሂም ማዛ ከሌቨርኩሰን ይጠበቃል። ማንቸስተር ሲቲም ይፈልገዋል። የተጫዋች የማርቲን ኦዴጋርድ የረጅም ጊዜ ተተኪ እንዲሆን በአርሰናል ከተያዙ በቅድነት ከተመረጡ ተጫዋቾች መካከል አንዱ ነው። ብዙ የሚባልበት ጉዳይ ነው። አቬለብል የሆነውን ተጫዋች እንግዲህ ጋብሪኤል ማርሴሊንም ሌሎችንም ሊለቅ የሚችልባቸው እድሎች አሉና እነዚህ ጉዳዮች በቀጣይ ጊዜያት ላይ ይነሳሉ። የኢብራሂም ማዛ አልጄሪያዊ ተጫዋች ነው። 40 ሚሊዮን ዩሮ አካባቢ ይገመታል። በአርሰናል ቤት በቀጣይ በደንብ የምንጠብቀው አይነት ተጫዋች ሆናል ተብሎ ይገመታል። ከዛ ውጪ ግን በሌሎች ቦታዎች ላይ በርናንዶ ሲልቫን የተመለከተ ጉዳይ ላንሳ። አርሰናል እኔ አንዱ ለዘገባዎች ላይ ነገሩን እንግዲህ እስኪ ይጥራ ብዬ ሳልፈው ነበር ባለፉት
ባለፉት ቀናት ላይ 2-3 ቀናት ላይ ስንመለከተው የነበረ ጉዳይ ነው። አርሰናል በነጻ ዝውውር በርናንዶ ሲልቫን ለማስፈረም ይፈልጋል። እናንተ ዝውውሩ ይሆናል ይሳካል ብላችሁ ታስባላችሁ ወይስ ቢመጣስ አርሰናልን ይጠቅማል ለአርሰናልስ ያስፈልጋል ብላችሁ ታስባላችሁ ወይ ብዬ ለእናንተ ጥያቄዎችን ሳቀርብ ነበረ። የኔን ሀሳቦች ላቅርብላችሁ። በርናንዶ ሲልቫ በማንቸስተር ሲቲ ሲጫወት አርሰናልን በማጥላላት የሚታወቅ ነው። ያ ማለት ወደ አርሰናል ቢመጣ አይጠቅምም ማለት አይደለም። ነገር ግን እኔ ባይመጣ ምርጫዬ ነው። በርናንዶ ሲልቫ በጣም ጥሩ ተጫዋች ነው። አንደኛ የእድሜው መምሻ ላይ ይገኛልና ወደ ሌሎች ክለቦች ሄዶ አሁን ገንዘብ ሜክ ማድረግ የሚፈልግበት ጊዜ ነው። ሁሉንም ስኬቶች አጣጥሞን አዲስ ቻሌንጅ ይፈልጋልና በአርሰናል ይፈርማል ወደ ፕሪሚየር ሊግ ቆይቶ ለአርሰናል ይጫወታል የሚለው በጣም ጠባብ እድል ነው። እነ ኢኤስፒኤን ይዘውት የወጡት ዘገባ ላይ ወደ የአርሰናል ሰዎች ተጫዋቹን በእንግሊዝ ፕሪሚየር ሊግ ለማቆየት ኮንትራቱ ሲጠናቀቅ በነጻ ዝውውር ለማስፈረም ፍላጎት አላቸው የሚሉ ዘገባዎች ወጥተዋል። ነገር ግን የሚሆን የሚሳካ ዝውውር አይመስልም። ሌላኛው የአርሰናል ጉዳይ ከፖርቶ ጋር በተያዘ ነው። በፖርቶ በውሰት ውል ይገኛል። የአርሰናል ተጫዋች ነው ጃኮቭ ኪቪየር ፖላንዳዊ ተጫዋች 2 ሚሊዮን ዩሮ ፖርቶ ከፍሏል አርሰናል ለውሰት ውሉ። ከዛ በተጨማሪ እስከ ሜይ 30 ድረስ ወይም የጁን ወር ሳይገባ ድረስ ለአርሰናል ማሳወቅ አለበት። 17 ሚሊዮን ዩሮ ቅድሚያ ክፍያ፣ ከዛ በተጨማሪ በአዶንስ 5 ሚሊዮን ዩሮ ተጨማሪ ክፍያዎችን ይከፍልና ይህንን ፖላንዳዊ ተከላካይ ጃኮቭ ኪቪየርን ማስፈረም ይችላል። ያለበለዚያ ግን አርሰናል ለሌሎች ክለቦች ለመሸጥ ድርድር ማድረግ ይችላልና ፖርቶ ግን ተጫዋቹን ለማስፈረም ውሳኔ ወስኗል የሚሉ ዘገባዎችም እየወጡ ይገኛሉ። ከአርሰናል ጋር በተያዘ የመስመር ተከላካይ ቦታ ላይ ክፍተቶች አሉ። አንደኛው ስም ከክለብ ብሩዥ የአንድ ዓመቱን የሌፍት ባክ ጆኪን ሴይስ የተባለ ተጫዋች አለ። ከ30 እስከ 35 ሚሊዮን ዩሮ ይገመታል። ጆኪን ሴይስን በተመለከተ አስቶን ቪላም የተጫዋቹ ፈላጊ ነው። የተጫዋች ሌፍት ባክ ቦታ ላይ የሚጠበቅ ነው። ሌላኛው በራይት ባክ ቦታ ላይ ደግሞ የማርኮ ፓሌስትራ ጉዳይ ባለፉት ቀናት ሲነሳ ነበር። አርሰናል 30 ሚሊዮን ዩሮ ለአታላንታ ቢከፍል ያገኘዋል የተባለ የ21 ዓመት ጣሊያናዊ ተጫዋች ነው። ከካግሊያሪ ጋር የሚገርም አይነት የውድድር ዘመን እያሳለፈ ይገኛል። 33 ጨዋታዎችን አድርጓል፣ 1 ግብ አስቆጥሯል፣ 4 ለግብ የሆኑ ኳሶችን ያቀበለ ተጫዋች ነው። እነ ኤልናሽኖሎ ያነሱትን ዘገባም ባለፉት ቀናት አንስቼላችኋለሁ። ሚኬል አርቴታ ፐርሰናሊ የሌፍት ባክ ቦታ ላይ አልቫሮ ካሬራስን ከሪያል ማድሪድ ማስፈረም ይፈልጋል። የ23 ዓመቱ ስፓኒያርድ ተጫዋች 25 የላሊጋ ጨዋታዎችን አድርጓል፣ 2 ግቦች 2 አሲስቶች አሉት። በጣም ጥሩ ጊዜ ላይ ያለ ተጫዋች ነውና የተጫዋች እስከ 60 ሚሊዮን ዩሮ የሚገመት ነው። ምክንያቱም ደግሞ ዋጋው ከፍ ያለው አንደኛው ከተጫዋቹ ኳሊቲ፣ ሁለተኛው ደግሞ እስከ 2031 ድረስ ውል ስላለው የሚሉ ዘገባዎችን ተመልክተናል። ለሁሉም እነዚህ አርሰናልን የተመለከቱ ዝውውሮች ናቸው። ባነሳናቸው ጉዳዮች ላይ የእናንተን ሀሳብ አስተያየቶች ጻፉልን። ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። እንደምንፈልገው እንደምንሰራቸው ቪዲዮዎች ጥራት ብዙ ጊዜ ቪዲዮቻችን ብዙ ሰው ጋር እየደረሱ አይደለም። የአርሰናል ቻናል ነው፣ በጋራ እናሳድግ። አርሰናልን የሚወክል ትልቅ ቻናል ክሬት ማድረግ አለብንና በዚህ ደረጃ ላይ የእናንተን ተሳትፎ እንፈልጋለን። ሀሳብ አስተያየቶቻችሁ እንቀበላለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።